ባለሁበት በዚህ በአትላስ አካባቢ አሁን በርግጥ ከዛ ኡራኤል ጀምሮ እዚህ አሁን ቦሌ መድኃኔዓለም አካባቢ ነው የምገኘው። እዚህ አካባቢ እንግዲህ እንደምታዩት በተለይ የዚህ የመንገድ የኮሪደር ልማቱ የእግረኛውንም ጨምሮ በጣም ምቹ የሆነ ምህዳርም ፈጥሯል። ይህን እንግዲህ ለማስተዋል ችያለሁኝ። ከዛ ባለፈ እንግዲህ ይህ የልማት ስራ በወራቶች በሚቆጠሩ በጣም አጭር በሚባል ጊዜ ውስጥ ነው እዚህ አሁን የሚታይበት ደረጃ ላይ የደረሰው። ይህ እንግዲህ በተለይ ያስተዋል እንዳለ ነው ከሆነ መሪዎቹ ከቦሌ ዓለም አቀፍ አየር ማረፊያ ከደረሱ በኋላ በዚህ መንገድ ነው እንግዲህ አቋርጠው የከተማይቱን ለውጥ የከተማይቱን እድገት ጭምር እየታዘቡ ወደ ማረፊያቸው ይሄዱ የሚገኙት። እንግዲህ ይህ ብዙ አንድምታ አለው። አንደኛው የከተማዋን የዚች የኢትዮጵያን ጭምር እንዲሁም ደግሞ ሻገር ሲል ደግሞ የአዲስ አበባ ከተማ ትንሳኤ ጭምር ከአፍሪካ ትንሳኤ ጋር ማስተሳሰር የሚቻልበትን ትልቅ ማሳያ ነው ብሎ ማሰብም ይቻላል። ምክንያቱም ይሄ የሚታየው ልማት ከተማን ከማስዋብም ባሻገር ኢኮኖሚያዊ ጠቀሜታውም ደግሞ በዛው ልክ ከፍ ያለም ጭምር ነው። ይሄን አካባቢ ከወራቶች በፊት ብዙዎች በዚህ መንገድ በዚህ አይነት ሁኔታ ውስጥ አያስታውሱትም። አሁን ላይ ግን አዲስ መልክን አዲስ ማንነትን ተላብሶ ነው ያለውና ይህ እንግዲህ በተለይ በአፍሪካ ትንሳኤ ውስጥ ትልቅ ማሳያ ሆኖ መጠቀስ የሚችል የኮሪደር ልማት ነው ብለን ማንሳት እንችላለን። እንግዲህ እኔ ባለሁበት ሰዓት በዚህ በኩል ብዙ የአፍሪካ ሀገራት መሪዎች በገቡ ቁጥር በዚህ መንገድ እያለፉ ከተማይቷን እየታዘቡ እያዩ እየተደነቁ ጭምር ነው በዚህ በኩል እያለፉ የሚገኙት። የከተማውንም ነዋሪ ለመመልከት እንደቻልኩት በዚህ አካባቢ ያለው በተለይ እንግዳን ከመቀበል ጋር ተያይዞ በጣም ደስተኛ የሆኑ ስሜቶች ጭምር ሲንጸባረቁ የነበረበት ነው። ብዙ ሰው በዚህ በኩል ወክ እያደረገ ነው የሚገኙ። አሁን እንግዶችም ባለፉ ቁጥር ደግሞ የደስታው ስሜት በግልጽ በእያንዳንዱ ሰው ላይ የሚታዩ ስሜቶች ናቸው። ከዛ ባለፈ እንግዲህ እነዚህ የኮሪደር ልማቶች በተለይ ከተማይቱ በቅርብ ጊዜያት ውስጥ ያደረገቻቸው ለውጦች በተለይ አፍሪካ ማዕከል ያደረጉ ስለመሆናቸው ጭምር ማሳያዎችም ጭምር ናቸው። እንግዲህ በዚህ የከተማዋን ውበትና የከተማዋን አሁን የደረሰችበትን ደረጃ ከመታዘብና ከማየት ከማድነቅም ባለፈ ደግሞ ልምድም ጭምር የሚወሰድበት ይሆናል የሚል እምነት አለን። እንግዲህ እስካሁን ባለውበት ሁኔታ ውስጥ እንግዲህ እንደምታያቸው እንግዶች ይመጣሉ። እነሱም በዚህ በኩል አልፈው ነው እንግዲህ ወደ የማረፊያዎቻቸው እየሄዱ የሚገኙት። አሁን ያለበት ድባብ እንግዲህ እንደምታየው ሞቅ ደመቅ ያለ ነው። ሰውም አሁንም ድረስ እንግዲህ እንግዶችን እየተቀበለ እንዳለ ለማስተዋል ችያለሁኝ። ሰለሞን፣ ለሰዓቱ ያሉኝ መረጃዎች እነዚህ ይመስላሉ።